እማዬ ያልጠበቅነው ነገርና ያላሰብነው ነገር ሰራች። በጣም በሚያሳዝን ነገር እንግዲህ አለምዬን ልጄ ስትላት እየነበረችውን ከቤት ውስጥ አባረረቻት። ምክንያቱም ይሄውን ለነገር የሆነው ነገር ደግሞ አለምዬ አረብ ሀገር መሄድ አለብኝ፣ ራሴን መቀየር አለብኝ፣ ከኔ እጄን የምትጠብቅ እናት አለኝ፣ እንደዚሁም ደግሞ እዚህ ሀገር በ4,000 ብር ከምለፋ ሰው ሀገር ሄጄ ብለወጥ ይሻለኛል በማለት እንግዲህ እንደዚህ ብላ ለማየ ጥያቄ በማቅረቧ የተነሳ እማዬ ደግሞ አኩርፋት ሄጂ ብላ ከቤት ውስጥ አባረረቻት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እግዚአብሔር የተመሰገነው እኔ ጋር ሁሉ ነገር ሰላም ነው። ሰላማችሁ ብዝት ይበልላችሁ ባላችሁበት ቦታ። እንግዲህ የእናት ግፍ ድራማን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ በጣም በሚያሳዝን ነገር በቆየ ቁጥር ብዙ ነገር የሚያሳዝን የሚያስተምር ነገር እያየን እንገኛለን። ዘበኑን እየዋኘ ድራማ ነው ማለት ነው። እንደው እስቲ ምንድን ነው የእናት ግፍ ድራማ የተፈጠረው ሲባል የተፈጠረው ነገር እንግዲህ የተፈጠረው ነገር ኃይለኛ ያ ሰውዬ እንግዲህ የበለጠ ወይዘሮ እንግዲህ የወዲት ጉዲት ያለችበት ቦታ የወይዘሮ በጣም በሚያሳዝን ነገር ወይዘሮ ቅድስት ወዳን አይደለም እንደዛ እየሆነች ያለችው፣ ትሰወራለች። እንግዲህ ትናንትና 2 ጊዜ ነው እየወደቀችው ማለት ነው። አንዴ ወደ ራሷ ትመለስና አንዴ ደግሞ በፍጹም ራሷን ምንም ነገር አታውቅም ማለት ነው፣ በጭራሽ ማለት ነው። ወደ በፊቷ ትመለስና እማዬ የት ነች? ባሌ የት ነው? እኔ የት ነኝ ያለሁት ብላ ራሷን ትጠይቅና ዳሞ ስትመለስ እንግዲህ በጣም በሚያሳዝን ነገር ራሷን ስትቀየር ምንድን ነው ያ በቃ እያረገችውን ነገር ሁላ ነው የምትረሳው ማለት ነው። በጣም ነው የሚያሳዝነው ቤተሰብ፣ በጣም 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 ማለት ነው። ያው ይሄ ነገር እንደው ለዚች ልጅ ይገባታል ከተባለ በፍጹም የሚገባት አይደለም። ሲጀመር እንደዚህ አይነት ስራ ለማንም ለጠላት ለማንም ሰው የሚገባ አይደለም። እውነቴን ነው የምላችሁ። እኔ በራሴ ለማንም ሰው አይገባም ብዬ ነው የማስበው። ግን ዛሬም ትናንትና የማይተኙ ሰዎች አንዳንድ ሰዎች አሉ። ስራቸው ሁላ እውነትን ሳይሆን ውሸትን ይዞ የሚንቀሳቀሱ ሀሰትን በቃ ራሳቸው የራሳቸው የፈለጉት ነገር እንዲሆንላቸው አቋራጭ መንገድ ነው የሚጠቀሙት ማለት ነው። አቋራጭ መንገድ፣ ትክክለኛ መንገድ ሳይሆን አቋራጭ የሆነ መንገድ እየተጠቀሙ የሰዎችን ህይወትን እንግዲህ እያመሰቃቀሉ ይገኛሉ ማለት ነው። ቤተሰቦቼ እኔ በእውነት በጣም ነው ያሳዘነኝ እንደዚህ አይነት ነገር በመፈጠሩ ማለት ነው። ለምን ብትሉኝ ይሄ ነገር ይገባል እንዴ ሲባል በፍጹም ለማንም ሰው እኔ ለጠላቴም አልመኘውም፣ ለጠላቴ አልመኘውም ማለት ነው። ስለዛ መድኃኒዓለም ከእንደዚህ አይነት ነገር ይሰውራችሁ ያድናችሁ ቤተሰቦች። ማርያምን በጣም የሚቀፍ ነገር ነው እያየን ያለነው ነገር ማለት ነው። እሱስ ምንድን ነው ሲባል እንግዲህ ትናንትና ምንድን ነው የተፈጠረው? ወይዘሮ ቅድስት 2 ጊዜ ነው የወደቀችው ማለት ነው። አንድ ጊዜ እንግዲህ በር ላይ ትወርቃለች ማለት ነው። እኔ ምን ሆኜ ነው ትላለች። ተመልሳም አሁን ወደ ቤት ውስጥ ከገባች በኋላ ትወርቃለች ማለት ነው። ወርቃ ስትነሳ ምንድን ነው ያለችው? እማዬ የት ነች? ባለቤትስ የት ነው ብላ ስትጠይቅ ነበረ ማለት ነው። እንግዲህ እንደዛ ብላ ቅስፈት ሳይጨርስ ወዲያውኑ የተቀየረችው ማለት ነው። አሁንም ተመልሳ ቀይር አለች ማለት ነው። ገባሽ? ከዛን ደግሞ ማን ነው እዚህ ጋ ያመጣት? አንቺ ነሽ እዚህ ጋ የፈታሻት፣ አንቺ ነሽ እዚህ ጋ ያመጣሻት ብላ ጭራሹኑ እንትና ላይ ጨዎችባት ማለት ነው። በጣም በሚያሳዝን ነገር ማለት ነው ጨዎችባት የወዲት ጉዲት ላይ ማለት ነው። እና የወዲት ጉዲት በፍጹም እኔ ያልፈታኋትም አንቺ ነሽ እያስወጣሻት። አሁን እኮ ጥሩ ሰው ነበርሽ እኮ፣ አሁን እኮ መልካም እያሰብሽ ነበረ፣ ምን ሆነሽ ነው ስትላት እንግዲህ በፍጹም እኔ አይደለም ያስወጣኋት አንቺ ነሽ ያስወጣሻት እያለ ጭራሹን ከእሷ ጋር እየተከራከረች ትገኛለች ማለት ነው። ብቻ መድኃኒዓለም ከእንደዚህ አይነት መንፈስ እግዚአብሔር ይሰውራችሁ። የእውነቴን ነው የምላችሁ። የወዲት ጉዲት በአሁን ሰዓት ግራ ገብቷታል። ምክንያቱም እንግዲህ ባንሰሞለታ የወዲት ጉዲት ጠፍታባት ውጭ ስትፈልግ ማንን ያገኘችው? መርማሪ ፖሊሱን ነው። መርማሪ ፖሊሱ እንግዲህ ደግሞ
ቤትሽ ውስጥ እመጣለሁ ብሏት ነበረ ማለት ነው። የሰረቀችሽ ነገር አለ እንዲህ ምናምን ስትለው የባሌ ልብ ነው እንጂ የሰረቀችው ምንም ነገር ያደረገችው ነገር የለም ብላለች ማለት ነው። ግን ለማንኛውም እንግዲህ ቤት ውስጥ መጥቼ እንጠያየቃለን ብላት ነበረ፣ እንጠይቅሻለሁ ብሎ ነበረ ማለት ነው። አሁን የወዴት ጉዴት መያዟ የማይቀር ነው። ምክንያቱም ወደዛ ወደ ቤት ሄደዋል ማለት ነው። የወዴት ጉዲት ያው በስተመጨረሻ እውነት አሳዝናኛለች። ያው ገባችሁ አይደለ? እንደ ማንኛውም ሰው በአሁኑ ሰዓት አሳዝናኛለች ማለት ነው። ልቤን ነው ያሳዘነችኝ። እውነቴን ነው የምላችሁ። እና ያው ሰው ባለው በአቅሙ ማንም ሰው በሰራው ስራ የእጁን ማግኘት አለበት ሲባል አዎ የእጁን ማግኘት አለበት። ግን ደግሞ በጣም በሚያሳዝን ነገር የዜና ያክል ቅጣት አያስፈልግም ብዬ ነው የማስበው። ያው በጣም በሚያሳዝን ነገር ምንድነው ባልየው የፈለገው እንደፈለገው ማሽከርከር ነው ሰው የፈለገው ማለት ነው። ሀሳቡ እንደፈለገው ማሽከርከር በቃ በመተት እያደረገ ሰዎችን መግዛት፣ ሰዎችን እንትን ማለት ነው። በቃ በህይወታቸው ላይ መጨማለቅ፣ በህይወታቸው ላይ በጣም በሚያሳዝን ነገር የእውነቴን ነው የምላችሁ። ፈጣሪ ልቦና ይስጥ፣ ማስተዋሉን ያድለው። በጣም ነው የሚያሳዝነው። በጣም ከምታስቡ በለጠ ማለት ነው። እና መድኃኒዓለም ከእንደዚህ አይነት ሰዎች ይሰውራችሁ። ኢየሱስ ክርስቶስ ይሰውራችሁ። ማርያምን እንደዚህ አይነት ጭካኔነት፣ እንደዚህ አይነት መጨማለቅ በጣም ነው የሚያስጠላው። ሁለተኛ ነገር ደግሞ እንግዲህ እማዬ እንትን አድርጋለች ማለት ነው። ያደረገችው ነገር ምንድን ነው? አለምዬ ምን ብላታለች? አለም እኔ በቃ አረብ ሀገር ልሄድ ነው። ምክንያቱም እዚህ መኖር አልፈልግም። እናቴ የምትጠብቀኝ እናት አለችኝ። እሷን ሄጄ ለእሷ የሆነ ነገር መስራት አለብኝ፣ እሷን መቀየር አለብኝ ብላ ተናግራ ነበረ ማለት ነው። እማዬ በዚህ አጋጣሚ እንግዲህ በጣም ነው የተናደደችው። ለምንድን ነው እንደዚህ የምትይው ነው ማለት መሰለኝ። እኔ እኮ እናትሽ ነኝ እያለቻት ነበረ ማለት ነው። ያው ግን እውነት አላት አለም እንዴ። የሰው ልጅ መሆን የለበትም። ቤተሰቦቼ እናንተ ምን ታስባላችሁ? አይመስላችሁ? ምክንያቱም ያው ሰው ቤት ማንም ሰው ሰርቶ ይለወጣል ማለት ከባድ ነው። ገባችሁ? ኢትዮጵያ ማለት ነው በአሁኑ ሰዓት ህይወት እንደዚህ ባለበት ሰዓት፣ ውድ በሆነበት ሰዓት በኢትዮጵያ ኑሮ በጣም በሚያሳዝን ነገር ገባችሁ? የኢትዮጵያ ኑሮ ውድነት በሆነበት ሰዓት ሰው ልጅ 4,000 ብር በኢትዮጵያ ሰርቶ ይለወጣል የሚባለው ነገር ውሸት ነው። አይገኝም። ቤተሰቦቼ አይለወጥም። ያው ምንም ሆነ ምንም አረብ ሀገር ሄዶ መስራት ቆንጆ ነው ብዬ ነው የማስበው። እማዬ እስኪ ምን ሀሳቧ ምን እንደሆነ ባናቅም ብቻ ለጊዜው እንትን እንላለን እናስተውላለን ብለን እናስባለን ማለት ነው። እግዚአብሔር በሚያውቀው ያው እንደዚህ መጥፎ ነገር ትሰራለች ብለን አናስብም። ግን ደግሞ እስኪ ለምን እንደዚህ እንዳደረገች ባይገባንም እንጠይቃለን ማለት ያኔ ስላችሁ ያው እናያለን ማለት ነው። እና ብቻ የእናት ክፍል ድራማ በስተመጨረሻ በጣም አሳዛኝ ነው። ያው ስራ ቢዚ በመሆናችን አይምሯችን ሌላ ነገር እያሰበ በደንቡ ድራማውን መተረክ ታቃተን እንጂ በጣም የሚያሳዝን ድራማ ነው በአሁን ሰዓት ማለት ነው። እንግዲህ ያቺ ወይዘሮ ቅድስትን በጣም ነው የምታሳዝነው። ባሏን አታለች፣ ህይወቷን አታለች፣ ማንነቷን አታለች። እንደፈለጋት እያሽከረከራት ነው ያለው ማለት ነው። እንደፈለጋት ነው በህይወቷ ላይ እየተጨማለቅ ያለው ማለት ነው። ያ ነገር ደግሞ የሆነው በመተት ነው፣ በጥሩ ነገር አይደለም ቤተሰቦቼ። እና ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ፣ ማስተዋሉን ይስጣቸው እንደዚህ ለሚያደርጉ ሰዎች እላችኋለሁ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ የኔ ወዶች፣ ሰላማችሁ ይብዛልኝ። እግዚአብሔር ከእናንተ ጋር ይሁን እና አበረታቱኝ ወዶቼ። እውነቴን ነው የምላችሁ፣ አበረታቱኝ። በጣም ትልቅ መስዋዕት ከፍዬ ነው ሪከርድ ራሱ ያደረኩት ማለት ነው። ምክንያቱም
የስራ ጉዳይ በጣም ትንሽ ከባድ ነው፣ በጣም ከባድ ነው። እና ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ ሼር አድርጉ። መልካም ጊዜ